አይ አንተዋቸው። እነሱም ጭንቅላታቸውን ለመጠቀም እንደሞከሩ እኛም ጭንቅላታችንን እንጠቀማለን። ዛሬም ሰራል። እሺ እየተራመድን እናውራ። እሺ። አዎ ምን ፈለግ? ቆይ አንተን መከታተል አይሰለችም እንዴ? ነገርኩሽ እኮ እንዳትደግሚው። ገና ምን አይተሽ? እሳቱ አቤት፣ ለምን ፈለጋችሁ? አረኛ አልፈለግንሽም። ግን ዱላው ለምናችሁ ነው? ዱላው ዝም ብለን ያዘ። የደብተር ሌባ ብቻ መስለኝ ነበረ። ለካ ማጅራት መችነትም ሳትሞክር አትቀርም። ኧረ አንቺ እንደሱ አይደለም። ለማንኛውም አመል እንደማይለቅ አውቃለሁ። ሁለታችሁን ልወቅሳችሁ አልሞክርም። ዛሬም ሰራል። አይተካል እንዴ ቁማር እንደበላ የኔ እህት። አቤት። እንዴ አንቺ ነሽ እንዴ? አዎ ምን ፈለግ? ቆይ አንተን መከታተል አይሰለችም እንዴ? እሱ መቼ መሰለችኝ። እሱን እንተውና ባይሆን ምን ለልጆች ከኋላኛ ለመውዳት የተከተሉን ስለሆነ አንቺንም እንዳይጎድሽ አብረን። እኔ ማንንም አልፈራም። እናንተ መሸሽ ትችላላችሁ። ካልሽ እሺ ምን ይደረጋል? በቃ ይፋኛል እንጂ ጭንቅላቴን ሳላደንቁ አላልኩም፣ ግን ነገ እንደሚገሉን ታውቃለህ። ለዛውም ሰቅሎ ገርፎ ነው። ስማ ምንም ቢሆን አንፈታቸውም። ዛሬ ብናጣቸው ነገ የምናጣቸው መስሏቸው። ነገም ቢሆን አንደበደባቸው እና እንደዚህ ሙድ ይዘውብን ልንተዋቸው ነው? አይ አንተዋቸው። እነሱም ጭንቅላታቸውን ለመጠቀም እንደሞከሩ እኛም ጭንቅላታችንን እንጠቀማለን። በምን መንገድ? እሱን አሳይካለሁ። ምን ነው ብዙ አስጠበቅኩሽ እንዴ? አይ ብዙም አልቆየሁም። እሺ እየተራመድን እናውራ። እሺ። እሺ ካልነበረሽ አንድ ጥያቄ ልጠይቅሽ። ምንድነው? ጠይቀኝ። ለምንድን ነው ከሌሎች ተማሪዎች ላይ ተሸኝ መቅረብ የፈለግሽው? ምናልባት አንተ ነፃ ወንድ ስለሆንክ ማን ምን ይለኛል ብለህ ስለማታስብ። አይ ጥሩ። እሺ እኔ ደግሞ አንድ ጥያቄ ልጠይቅህ። እሺ ጠይቂኝ። ፍቅር ይዞ ያውቃል? እስካሁን አያውቅም። አሁንስ? አሁን ትንሽ ሳልነካ አልቀርም። ማን ነካ? እሱ እርግጠኛ ስላልሆንኩ ቢቀርብሽ ይሻላል። አይዞ እርግጠኛ ብትሆንም ባትሆንም ለማንም አልናገርብህም። አይ እንደሱ እንኳን ማለት አይደለም እኮ ንገረኛ። አዲስ የገባችው ልጅ ነርቬን ሳትነካው አልቀርም። ማለት ቤቲ ነች? አዎ በጣም የተመቸችኝ። ቆይ አሁን እሷ ምኗ ነው ደስ የሚለው? ደስ የሚል ነገር አሁን ተይና፣ ደስ የማይል ነገር ጭራሽ የላትም። እንኳን ደስ አለ። እኔ ከዚህ በላይ መቆየት አልችልም። ነገ እንገናኛለን። ቆይ ምን ሆነሻል? ባለፈው ገና እንደዚህ ሳናወራ ተሽኝልሽ፣ ዛሬም እንደዛ እያልሽ ነው። ጀስት እኮ እኔ እንዳይደብርሽ ነው ቀጠሮሽን አክብሬ እየመጣሁ ያሉት። ገደል ግባ። እሺ ቆያችንስ ምን ልታወራት?
እባክህ እሷ ውስጥ ያመቀችው ነገር አውጣ እንድትናገር ማድረግ አለብኝ። ማለት ምን አይነት ወሬ? እባክህ ሴቶች ስለሌላ ሴቶች ሲወራ ደስ ያላቸው። አቡ ትላንትና ጨርቀውና ያስጣልኳት ነው። ያው ስማ እበላለሁ ብሎ መበላትም አለና ያው ተጠንቀቃ። አቡ አንተ ደግሞ አታማርት። ዛሬ መታ ይቅርታ ካላለችኝ ምን አልከኝ? ያርግልኝ። ምን ኖርማል ነው ምንድን ነው? ናቲ አያ ገና ካፊ ሳልጨርሰው ጠራች። እንዴት አደራችሁ? ይመስገን ነው። እንዴት አደርሽ? ለትናንቱ ንግግሬና ሁኔታ ይቅርታ ልጠይቅህ ነው። የልብን አውጥቶ ከተናገሩ በኋላ ይቅርታ ማለት ቀላል ነው እንዴ? በሰዓቱ ትንሽ ተናድጄ ስለነበር ነው እንደዛ የተናገርኩ። ምን ተናገርኩሽ? የጠየቅሽኝ እኮ ነው የመለስኩልሽ። በቃ ፍቺ። እኔ ነኝ እዛ ቦታ ላይ መገኘት ያልነበረብኝ። ስማ፣ ምንድነው ይቅርታ እየጠየቀችው ትታት የምትሄደው? ይቅርታ ሳምሪ፣ ይቅርታ ማድረግ አለማድረግ የኔ መብት መሰለኝ። አንዳንዴ ማንነትህን ትረሳዋለህ ልበል? ተራ ውዳቂ ሰው እኮ ነህ። እና ከውዳቂ ሰው ጋር ቆሞ ማውራት ለምን አስፈለገ? ደግሞ ሚላት ለትላንቱ ይቅርታ አድርግቼልሻለሁ። ያው ዛሬ ካሰደብሽኝ አይበልጥም። ሜል ድጋሚ እንደዚህ እንዲያናግርሽ አትፍቀጂለት። እኔ ልኩን ነግሯለሁ። ደግሞ እሱ ማን አባቱ ሆኖ ነው ያንቺን ይቅርታ የማይቀበለው? ልክ ነሽ። ቆይ እንደውም ለአሁን ተግባሩ አስፈላጊው ምላሽ ሰጠዋለሁ። አዎ የሆነ ምላሽማ ይገባዋል። ምን እናድርገው? ምላሹ መሆን ያለበት ያንቺ ይቅርታ ነው። አልገባኝም። ስለምን ይቅርታ ነው የምታወሪው? ለአሁኑ ንግግርሽ ናቲን ሄደሽ ይቅርታ ጠይቅ። ማ እኔ ነኝ እሱን ይቅርታ የምጠይቀው? አንቺ ነሽ ይቅርታ የምትጠይቂው። ይቅርታ ሳትጠይቂው አጠገቤ እንዳትደርሽ። ስራ ላይ ነክ መሰለኝ። አይ አይደለሁም። ምን ነው ፈልገሽ ነው? ቅድም በዛ ግርግር ሰላም አላልኩም ብዬ ነው። ይመስገን ደህና ነኝ። ጓደኛትስ ናቲ ነው የምትይ? ረስሙን ቄሲት ነው? አዎ እሱ። አዲሷ ልጅ አወቅሻት? አዎ አወቅኳት። እሷን እያወራት መሰለኝ። አይ ጥሩ ነው። ምን ነው ግን ለምን ጠየቅሽ? አይ ምንም፣ ያው ለቅድሙ ንግግር ይቅርታ ብጠይቀው ተገቢ ስለመሰለኝ ነው። ልክ ነሽ። ጥፋትን አምኖ ይቅርታ መጠየቅ ከአንድ አንባቢ የሚጠበቅ ነገር ነው። ይቅርታ ረበሽኳችሁ መሰለኝ። ኤፍሬም ከተመቸ ብቻችንን ማውራት እንችላለን? ይቻላል። ምን ነበር? የግል ጉዳይ ስለሆነ ብቻችንን ብናወራ። ግን ይቅርታ። በቃ እኔ ልሂድ። በቃ አለቀልኝ። እና አሁን ለማውራት ዝግጁ ነህ? አዎ። ምንድነው የፈለግከው? እኔ ካንተ ምን ልፈልግ እችላለሁ? ባይሆን አንተ ልረዳ ነው እዚህ የመጣሁት። አልገባኝም። ምንድነው የምታወራው? ግምቴ ልክ ነው ማለት ነው? ደግሞ ምን ገመትክ? እዚህ እንደምትሆኝ ነው። ጥሩ ገማች ነህ። እኔማ ተጨነቄ ግቢ ውስጥ ፈልግሽ የቀረኝ ቦታ የለም። ለምን ነው የተጨነቀው? የትላንቱ ዱርዬዎች ነገር እንዳያደርጉሽ ነው። አይ ምንም አላደረጉኝም። ዋናው እሱ ነው። ግን እንዴት ተውሽ?
እናንተ እየፈለጋችሁኝ እንደሆነ እንደነገራችሁ ነገርኳቸው። ከዛስ እንደሚገሏችሁ የዛቱ ነው የሄዱት። ኧረ ተያቸው እባክሽ፣ ምንም አያመጡም። እኔማ ተዋቸዋለሁ። ከነሱ ጋር ምንም የሚያገናኘኝ ነገር የለም። ባይሆን እናንተ ተጠንቀቁ። አሳስብሽ ለኔ። እሺ አሁን አሳይመንት እየሰራሁ ስለሆነ ልትሄድልኝ ትችላለህ? እሺ ግን እዚህ ቦታ ላይ ብቻሽን አትቆይሽ። አታስብ ስለኔ። እየፈለኩ ነበር። ምን የቀረሽ ስድብ አለ? አይ ይቅርታ ልጠይቅ ነው አመጣጤ። ብቻ በዚህ ፍጥነት ተጸጽቼ ነው እንዳትይኝ። አይ ተጸጽቼ እንኳን አይደለም፣ እንደውም ባደረኩት ነገር ኩራት ተሰምቶኛል። ያው ታናሽ እህቴ ስለደበራት ይቅርታ ጠይቂው ስላለችኝ ልጠይቅክ ብዬ ነው የመጣሁት። እና ይቅርታ ከምትጠይቅኝ ይቅርታ እንደጠየቅሽኝ ንገሪልኝ አትይኝ? ደስ ይለኛል። አንቺ ከሰሙሽ ብዙ ታወራለሽ። ባይሆን ሂድና ለእህትሽ ልንገርልሽ። እና ብቻሽን አይተሽስ? አላቅም። ኦኬ ጠይቁሽ ባክሽ። አሁን አግኝታኝ እዚህ ይቅርታ እንደጠይቀኝ እንደነገርሻት ትነግረኛለች። እና ጠየቀች? ያ መጠየቅ አይባልም። ያው ንግግሯን ግን እንደ ይቅርታ ቆጥሬዋለሁ። እና ለኔስ ይቅርታ አደረክልኝ? አዎ ይቅርታ አድርጌልሻለሁ። እሺ አመሰግናለሁ። ደግሞ ለምንድን ነው ሳይሽ አይንሽ የምታሽሽው? ኧረ እኔ አላሸሸሁም። እሱ ላንቺ አይታሽም። ምን እኔ እያየሁት ያለሁት ደግሞ ብዙ ነገር እየነገረኝ ነው። እና ምን ነገር? እየፈራሽ እንደሆነ ውስጥሽ ብዙ ነገር ልትነግረኝ እንዳሰብሽ እየነገረኝ ነው። ኧረ ምንም የለም። አይ አለ ደግሞ ውሸት ስታወሪ ታምራለሽ። ኧረ እኔ አልዋሸሁም። እሺ አላስጨነቅሽም። የምታወሪ ነገር ካለ ግን ልታወሪኝ ትችያለሽ። ልትሄድ ነው እንዴ? አዎ ማግኘት ያለብኝ ሰው አለ። ማንን? እሱ ደግሞ ምን አይነት ጥያቄ ነው? ይቅርታ ተወው በቃ። ኧረ ስቀልድሽ ነው። ትናንት ሞትኩባት ያልኩሽ ልጅ ጋር ልሄድ ነው። እሺ በቃ ሂድ። እና ምን አለ? ተስማምቷል። ግን እርግጠኛ ነህ? በጣም እርግጠኛ ነኝ። በደካማ ጎኑ ነው የሄድኩበት። አይ ጥሩ። ጨዋታ ምን እንደሆነ ልናሳያቸው ነው። ዛሬ ናቲ የሚያምነው ጓደኛውን እስከ መጨረሻው ያጠዋል። እኔ ግን ምን እንደሚል ለማወቅ በጣም ነው የጓጓሁት። እኔም ጓጉቻለሁ። እና ቀጣይ ምንድን ነው የሚሆነው? ቀጣይ አንተ ናቲ ጋር ትሄዳለህ። አሁን ድፍረት እያገኛችሁ። ትናንት ሁለት ሆናችሁ መጣችሁ ሲገርመኝ፣ ጭራሽ ዛሬ ብቻ መጣ። ስማ ልክህን ወቅ፣ ያለዛ ምን እንደሚከተል ታውቃለህ። ልኬን ባግባላገ ትናንት ስላልነደድኳችሁ ከዱላችሁ አልተርፍም። አታስብ፣ እኔ ብቻዬን እበቃለሁ። አሁንም የመጣሁት ለዛ ነው። አሁን ያለንበት ቦታ ለጸባይ ምንጭ ባይሆን ውጭ ተገናኝተን ማውራት እንችላለን። ምን ነው ፈራህ እንዴ? ስማ ካለኝ ባህሪ ጸብ ውስጥ ከገባው ገላጋይ አልፈልግም። ለዛ ነው ብቻችን ተገናኝተን ውጭ እናውራለን። ደግሞ ከደሃ ጋር ቀጠሮ እንዴት ትፈልጋለህ? አትሳደብ። ምን ነው ቀረ ብሎ ነው? እንደውም ልድገም፣ ደሃ እና መደበቂያም አላችሁ ማለት ነው? የምን መደበቂያ? ባክሽ ተግባብተናል። ከዛ ካንቺ ቢጤ ከናቲ ጋር የምትገናኙት በየጉራንጉሩ አይደል? እሱን ለማግኘት አይደለም እዚህ የተቀመጥኩት። እሱንማ አግኝተሽው ሄደ። አሳይመንት ለመስራት ዝም ያለ ቦታ ስለሆነ ተመችቶኝ ነው። ቆይ የምን ንቀት ነው እያናገርኩሽ የምትጽፊው? እስክሪብቶ እንዳይወጋሽ። እዚህ ቦታ የተፈጠረው አትረሽም ብዬ አስባለሁ። አልገባኝም። ደግሞ ይሄን እንዴት አወቅሽ? ደግሞ ለምንድን ነው እንዳይወጋሽ ያልሽኝ? ከየት ላውቀው እችላለሁ? የጠየኩሽን በቀጥታ መልሽልኝ። ቆይ አንቺ ማን ነሽ? እሺ ተረጋጊ። የሰማሁት ተማሪዎች ሲያወሩ ነው። ግን አንቺ ደህና ነሽ?
አሁን የምልሽን በትክክል ስሚኝ፣ ደግሜ አልነግርሽም። ይሄንን ነገር እኔ ፊት ድጋሚ እንዳትይ እሺ? እሺ ግን ችግር አለው እንዴ? ካንቺ ጋር ምን አገናኘው? ነገርኩሽ እኮ እንዳትደግሚው። ገና ምን አይተሽ? ብሎ ብሎ አፌ ብሎ ብሎ አፌ ልቤ ያረጋለ ደሞ ብሎ ብሎ አፌ ብሎ ብሎ አፌ ልቤ ያረጋለ። ለምን ነው የምታሉት? አረ ቲቸር ያዩን ወሬ እያወራ ነው። ምን አይነት ወሬ? ደሃ ምናምን ብሎ ሲያወራ ነው የመጣው ቲቸር። አረ ቲቸር እየዋሸ ነው። እኔ ምንም አላልኩትም። እነሱን ጠይቃቸው ካላመንከኝ። አረ ቲቸር የነሱ አሁን ነው የመጡት። ምንም የሚያውቁት ነገር የለም። ናሆም የዚህ ጥል መነሻ ማን ነው? አረ ቲቸር ናቲ ነው በተቀመጥንበት መጥቶ የለከፈን። እሺ ኤፍሬም ማን ነው ይሄን ጥል የጀመረው? ቲቸርዬ ያው ናቲ ጓደኛዬ ነው። ጓደኛዬ ስለሆነ ደግሞ እውነታውን አልክልም። ማለት እሱ ነው ጥፋተኛ። ጥሩ ጥያቄ ነው። ትንሽ የገንዘብ ችግር እንዳለብን እረዳለሁ እና ይህን ችግር ለትንሽ ጊዜ ልቀርፍልን የመጣሁት። የምርህን ነው የምታወራው? አዎ የምሬን ነው። ማለት ለምን ይሄንን ማድረግ ፈለግ? አይ እኔ ብቻ አይደለሁም የማረግልህ፣ አንተም በምላሹ የምታረግልኝ ነገር አለ። ምንድን ነው የምትፈልገው? ካሰብክበት በጣም ቀላል ነገር ነው እኮ። ምንድን ነው? ቅድሚያ ከመናገሬ በፊት ልሸፍንልህ የምችለው ቀሪ የዚህን ዓመት የትምህርት ቤት ክፍያ ነው። እሱ እንዳለ ሆኖ በምላሹ ግን ምንድን ነው ማለት ነው? ናቲ ሰው ፊት ታወርደዋለህ። አልገባኝም። ለምን ለምን ብለህ እንዳትጠይቀኝ፣ ውሳኔህን ብቻ ነው የምፈልገው። ያልከውን ካደረግኩ በኋላ ያልከኝን እንደምታደርግ በምን ማወቅ እችላለሁ? ቃልን የማጥፍ ሰው አይደለም። እህቴ መጥቻለሁ። አንተ ምን ነው? ኧረ እነ ናሆም እንዳይከተሉ ነው። የት አለ ብሩ? ለነገሩ ምን ታረጊ፣ ድሮም ለአህያ ማር አይጥማት ማለት ለሱ ብለሽ ነው እኔን አህያ ያልሽ? ምን ነው ቅር አለሽ? ሶቅራጦስ እንዳንተ ሰውነቱ በሁለት እግር አይምሮ በዳዴ ነው እንደሚለው እና ናቲ የት ነው ያለው? ምን እየሰራችሁ ነው? እና የአደጋ ማንን ነው የሚመለከተው? ጓደኛ ከኒከክ ከሀዲ ስለሆንክ ነው። ያ ነገር የተፈጠረበት ቦታ ነው። ቲቸር ክልክል መሆኑን እንጂ ለምን እንደተከለከለ አልሰማሁም። አልገባኝም። ምን ለማለት እየሞከርክ ነው? አታዝግኝ እንጂ ሳምሪ፣ ግልጽ አማርኛ እኮ ነው የተጠቀመው። ምንም የለም። ለትብብር አመሰግናለሁ።